and you're here in a flash. When I ask, oh dear love, where did we come from? You say that like the sun. I had the will and mission, but the wrong position. I was open, praying for a sign, until I found a lighthouse in your heart, shining like a beacon of bright stars. Coventry Hotel, and today it's Manchester City and they play Real Madrid. You look at each side and think, well, there are goals in them, and in that respect they're very, very strong. Well, they are. We talk a lot about the strikers, but the two defences as well. It's going to be a really tough matchup, this. Just a bit of a lapse from Manchester City. Remember in 13-14 they were champions, they won the League Cup in England as well, ended up with no silverware the following season. A suggestion that the side was rather growing old together. That's always a danger. They've certainly collected some world-class players in their pursuit of success, but you've got to keep the squad turning over, keeping it fresh, and that's been a challenge. Attacking well here. And in goes the cross. Oh, in goes the cross. It's going to be a real target for victory for Real Madrid here. And they don't get complacent. They should be able to achieve their goals. Foul by the Manchester City player. Here he is with a chance. That's a very worthy effort. Just outside the post. They're eyeballing each other, those two. The opposition back off, they could be in trouble. The ball gets to here. What a chance! Opportunity here. Here's the shot. Well, he didn't really trouble the keeper, and it was with his weakened foot, Alan. ሰላም ውድ ያሩቴ ፋሚሊዎች እንኳን ቻናል በድጋሚ መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም የቪዲዮ ከተመቻችሁ ላይክ በማድረግ እኛ ማበረታታት ትችላላችሁ። እስኪ እንደተለመደው ይሄን ቪዲዮ 200 ላይክ እናስገባው ጋይሶች። ለእናንተ ላይክ ማድረግ የ1 ሰከንድ ድርጊቱን ለኔ ግን በጣም ያበረታተኛል ማለት ነው። ስለዚህ ሁላችሁም ላይክ ማድረግ እንዳይረሳ ማለት ነው። በዛሬ ቪዲዮ ይዤላችሁ የመጣሁት FIFA 16 ሞድ FC 26 ነው። የመጨረሻው አፕዴት ነው። ለዛሬ ከለቀኳቸው የፊፋ ሞዶች ይሄኛው በጣም ገራሚ ነው፣ በጣም ስሙዝ ነው። በተጨማሪ ደግሞ በጣም ብዙ አዳዲስ ሞዶች ተጨምረውበታል። ኤሮፓ ሊግ፣ ቻምፒዮንስ ሊግ፣ ኬሪየር ሞድ፣ ራይቫል ማቾችን መጫወት ትችላላችሁ ማለት ነው። አሁን ጌም ፕሌውን ላሳያችሁና በመቀጠል ደግሞ እንዴት አድርጋችሁ እንደምትጭኑ አሳያችኋለሁ። ሌትስ ጎ። በመጀመሪያ እንደተለመደው እነዚህን 4 ፋይሎች ከቴሌግራም ቻናል ዳውንሎድ ታደርጋላችሁ። @adutek55 ብላችሁ ሰርች ብታደርጉ ታገኙታላችሁ፣ ወይም ደግሞ ኮሜንት ላይ የቴሌግራም ቻናል ሊንኩን አስቀምጥላችኋለሁ። በመጀመሪያ እንደምታዩት እዚህ ጋር ኤፒኬ ፋይል የሚል ዚፕ ፋይል አለ። እሱን አንድ ነክተን ቪው እንለዋለን። በመቀጠልም እቺኛውን አፕሊኬሽን ኢንስታል እናደርጋታለን። ልክ ኢንስታሉ ከጨረሰ በኋላ ኦፕን እንዳትሉት ያን የሚለውን ነክተን እንጨርሳለን ማለት ነው። በመቀጠልም ወደ ኋላ ተመለሱና ኦቢቢ FIFA 16 ሞባይል የሚል ዚፕ ፋይል አለ። እሱን አንድ ነክተን ቪው እንለዋለን። በመቀጠልም እንደዚህ አይነት ፎልደር አለው ማለት ነው። እሱን አንድ ነክታችሁ ትገባላችሁ። ከገባችሁ በኋላ እንደምታዩት com.agp.fifaworld የሚል 2 አይተም ያለው ፎልደር አለ። እሱን ጫን አድርጋችሁ ኮፒ ትሉታላችሁ። በመቀጠልም ወደ ስልካችሁ አንድሮይድ ትሄዱና ኦቢቢ የሚለው ፎልደር ላይ ትገባላችሁ። ከገባችሁ በኋላ እቺኛዋን የፔስ ምልክት ነክታችሁ ፔስት ታደርጉታላችሁ ማለት ነው። ዜድ አርካይቨር አፕሊኬሽን ተጠቅማችሁ እንደምታዩት ሙቭ ማድረግ ጀምራል ማለት ነው። ይሄኛው 100 ብሎ እስከሚጨርስ ማየት አለባችሁ፣ ምክንያቱም መሀል ላይ ከተቋረጠ የስልካችሁ ስቶሬጅ ሞልቶ ሊሆን ስለሚችል እሱን ቼክ አድርጉ። እንደምታዩት ሙሉ ለሙሉ ሙቭ ሆኖልናል ማለት ነው የኦቢቢ ፋይላችን። አሁን ደግሞ ቅድም ዳውንሎድ አድርገናቸው ፋይሎችን እንመለሳለን።
አንድ ጊዜ ሙቭ ካደረጋችሁት በኋላ የኦቢቢ ፋይሉን መደለት ትችላላችሁ። ምክንያቱም እዚህም እዛም ተቀምጦ ስቶሬጃችሁን እንዳይዝባችሁ ይሄኛውን ኦቢቢ የሚለውን መደለት ትችላላችሁ። ቀጠልም እንደምታዩት አሁን ኤፍሲ 26 ቪ1 የሚል ዚፕ ፋይል አለ። ይሄኛው የዳታ ፋይላችን ነው። እንደምታዩት 3.51 ጂቢ ነው። የዚህኛውን ዳውንሎድ የምታደርጉበትን ሊንክ ነው ማስቀመጥላችሁ። ምክንያቱም ቴሌግራም ላይ ከ2 ጂቢ ሳይዝ ያለው ፋይል ለመላክ ቴሌግራማችሁ ፕሪሚየም መሆን ስላለበት ይህንን ዳውንሎድ የምታደርጉበትን ሊንክ አስቀምጥላችኋለሁ። በጣም በቀላሉ ያስቀመጥኩትን ሊንክ ስትነኩት ቀጥታ ዳውንሎድ እንደምታደርጉበት ዌብሳይት ይወስዳችኋል። ከዛ በመቀጠልም ዳውንሎድ የሚል አለ መሀል ላይ ዳውንሎድ ብላችሁ 100 እስከሚሞላ ጠብቃችሁ እኔ የማደርገውን መቀጠለው። እሱን እንዴት ተጫኑትና ቪው ትሉታላችሁ። ቪው ካላችሁት በኋላ እንደምታዩት አንድ አይተም ያለው ፎልደር አለ። እሱን አንዴ ነክታችሁ ትገባላችሁ። ስገቡ 10 አይተም ያለው com.agp.fifa የሚል ፎልደር አለ ማለት ነው። እሱን ጫን አድርገን ኮፒ እንለዋለን። አሁን ወደ ስልካችን አንድሮይድ እንሄዳለን ማለት ነው። አሁን ደግሞ እንደተለመደው ዳታ የሚለው ላይ ነው የዳታውን ፎልደር የምናስገባው ማለት ነው። በመቀጠልም ዳታ የሚለው ከገባን በኋላ እችኛዋን የፔስት ምልክት ነክተን በድጋሚ ፔስት እናደርገዋለን ማለት ነው። ይሄኛው ሳይዙ በጣም ትልቅ ስለሆነ ሙቭ ሲያደርግ ይቆይባችኋል ማለት ነው። እንደምታዩት ደግሞ ፓስወርድ አለው። እዚህ ያስገባሁት አይነት ሁሉንም በካፒታል አድርጋችሁ መሀል ላይ ስፔስ አድርጋችሁ ታስገባላችሁ። አስገብታችሁ ከጨረሳችሁ በኋላ ከላይ ደን የሚለውን ትነኩታላችሁ። በመቀጠልም ፓስወርድ ካስገባችሁ በኋላ ኦኬ ትሉታላችሁ። እንደምታዩት ፋይላችሁ ሙቭ ማድረግ ይጀምራል ማለት ነው። ይሄኛው ፋይል ስለሚቆይ ኪፕ ዘ ስክሪን ፍሮም ተርኒንግ ኦፍ የሚለውን ታበሩትና 100 እስከሚሞላ ጠብቁታላችሁ ማለት ነው። እንደምታዩት የዳታ ፋይላችን ሙሉ ለሙሉ ሙቭ ሆኖላል ማለት ነው። አሁን የቀረ የኮሜንታሪ ፋይል ብቻ ነው። እሱን ከፈለጋችሁ መተው ትችላላችሁ። ነገር ግን ጌሙ ያለ ኮሜንታሪ በጣም ስለሚደብር የግዴታ እሱን ዳውንሎድ አድርጋችሁ እሱን ሙቭ ማድረግ ነው። አሁን ወደ እሱ እንሄዳለን ማለት ነው። እንደምታዩት እንግሊሽ ኮሜንታሪ የሚል ዚፕ ፋይል አለ። እሱን አንዴ ነክተን ቪው እንለዋለን። በመቀጠልም ዳታ የሚል አንድ ፎልደር አለው። ይሄኛውን ፎልደር እንደምታዩት ስከፍቱት ውስጡ ስፒች የሚል 4 አይተም ያለው ፎልደር አለ ማለት ነው። ጫን አድርገን ኮፒ እንለዋለን። በመቀጠልም ወደ ስልካችሁ አንድ ትሄዳላችሁ፣ ዳታ የሚል ውስጥ ትገባላችሁ። በመቀጠልም ቅድም ኮፒ ያደረግነውን የዳታውን ፎልደር ከፍተን እንገባለን ማለት ነው። ከገባን በኋላ እንደምታዩት ቺኛዋን የፔስት ምልክት ነክተን ፔስት ማድረግ ነው። እንደምታዩት የኮሜንታሪ ፋይላችንም ሙሉ ለሙሉ ሙቭ አድርጎ ገብቷል ማለት ነው። አሁን ሁሉንም አስተካክለን ጨርሰናል። ቀጥታ ሄደን ጌሙን መክፈት ነው። እንደምታዩት ቅድም ኢንስታል ያደረግነው አፕሊኬሽን ይሄውና፣ ቀጥታ እሱን ነክታችሁ ትከፍቱታላችሁ። ስከፍቱት እንደተለመደው ስቶሬጃችሁን አክሰስ እንዲያደርግ ፐርሚሽን ይጠይቃችኋል። ጎቱ ሴቲንግ ትሉታላችሁ። በመቀጠልም ፐርሚሽንስ የሚለው ላይ ትገባላችሁ። ከዛም ከታች ኖት አሎድ የሚለው ላይ ፋይል ሴንድ ሚዲያ እንደምታዩት ኖት አሎድ ነው። እሱን አንዴ ነክታችሁ አሎ ማኔጅመንት ኦፍ ኦል ፋይል የሚለው ላይ ታደርጉታላችሁ። በመቀጠልም ወደ ኋላ ትመለሳላችሁ። ከዛ ድጋሚ ጌሙን ትከፍቱታላችሁ። እንደምታዩት ጌማችን ሰርቷል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ያልገባችሁ ወይም ደግሞ ያስቸገራችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። About a 10, I should fuck her in the Benz.